አቶ ደረጀና ወይዘሮ ማርታ ያልጠበቁት ከባድ የትዳር ፍች አጋጠማቸው። ዳጣ ደግሞ የሰማችውን ነገር ማመን አቅቷት መልሼ ጎዳና ወጣለሁኝ ብላ ወሰነች። አቶ ደረጀ ለማርታ የመጨረሻ ማስጠንቀቂያ ሰጠ። ትዳሩን የምፈልጊ ከሆነ ቀጥ ለጥ ብለሽ መኖር ትቻያለሽ፣ የማፈልጊ ከሆነ ግን ቤቱን ለቀሽ መውጣት ትቻያለሽ ብሎ ሲላት አበደች። ዳጣ ደግሞ አባዬ እኔን ካንተ በጭራሽ አልጠብቅም፣ ምንም ቢፈጠር ምንም እኮ ዋጋና መስዋዕትነት ከፍላ አቢጌልና እንዲሁም ደግሞ ውሃ ያለምንም ምክንያት እድሜ ልካቸውን እናት አልባ ሆነው እንዲኖሩ አልፈልግም። እኔ ሁል ጊዜ እናቴ እየናፈቀችኝና እናቴ ያለችበት ቦታ ላይ በጉጉት እየጠበቅኳት፣ እሷ ግን እጅግ በጣም በሚያሳዝንና በሚገርም ሁኔታ ልጄ እንኳ ብላ ባትመጣ በናፍቆት እያበርኩኝ ነው። ስለዚህ አባዬ በእኔ ባንድ ዳጣ ቤታችሁ እንዲበተን አልፈልግም ብላ ስትል፣ ዳጣ አንቺ ምን አደረግሽ? ሰላም ከየት እንዳረገዘችው አባቱን ብታመጣ ኑሮ እውነታው ሁሉ ፍርጥርጥ ይል ነበር። በአንቺ ምክንያት ምንም ያደረግሽው ነገር የለ። አንቺ እጅግ በጣም ለውሃ የምታስፈልጊያት ልጄ ነሽ ብሎ 4 ነጥብ ደመደመ። ዳጣ ጎዳና ለመውጣት ወሰነች። ወይዘሮ ማርታና አቶ ደረጀ ደግሞ በከባዱ ጦርነት ነው የከፈቱት። ትዳራቸው አደጋ ላይ መሆኑን እንግዲህ እኔ ከዚህ በላይ መቀመጥ አልችልም፣ የሰፈርና የአካባቢ መሳለቂያ ሆኛለሁኝ። ማርታ ባሏ በድብቅ ከሰራተኛ አስረግዞ እሷም ዝም ብላለች። ምን አይነት የዋህና ጅል ናት እየተባልኩኝ ሁሉም ሰው ሲቀልድብኝ ማየትን አልፈልግም። እንዲህ ይህን አክል ታደርጋለህ ብዬ በፍጹም አላስብም ነበር። ደሬ አንተ ሲበዛ ራስ ወዳድና ድብቅ ሰው ሆነሃል። ለካ ዳጣም ያንተ ልጅ ናት። ከሰራተኛቱም ሰላም ያረገዝከው አንተ ነህ። ቤቱንም ልጆቹንም ያውልህ ብላ በተነችና ከተኛችበት ተነስታ ስትጮህ ዳጣ እንዳጋጣሚ ስትገባ አባዬ እባክህ አረጋጋው። አሁን አቢጌልና ውሃ ጎዳና ወጥተው መኖር በጭራሽ አይችሉበትም። እኔም ደግሞ የዘላለም ጸጸቴን ነው የማገኘው። ስለዚህ እስካሁን ድረስ በፍቅር የኖርኩት ይበቃል። ለዚህ ሁሉ ችግር እንዲሁም ደግሞ እርስ በርሳችሁ እንድትጣሉ ያደረኩት እኔ ነኝ። መልቀቅ አለብኝ ቤቱን ብላ ወሰነች። እጅግ በጣም በሚያሳዝንና በሚገርም ሁኔታ ዳጣ ልቧ ተሰብሮ እያለቀሰች ትገኛለች። አቢጌል በሰራችው ስህተትና በሰራችው ስራ ቤተሰቡ በሙሉ ከባድ አደጋ ላይ ወደቀ። ናታንም ቢሆን ይህን ያክል ጊዜ እዚህ ቤት እኮ እኔ በደስታ የኖርኩት የአባዬና የማየ ፍቅር ይዞኝ ነው። አሁን ላይ ግን በጣም ያሳዝናል። አቢጌል በተለይ ነገሮቹን እያሯሯጠችና ያለ የሌለውን ነገር እንትን እያለች ቤተሰቡ እንዲረበሽ ያደረገችው እሷ ናት። ውሃዬ አንቺ በጣም የዋህና ሚስኪን ሴት ነሽ። ሰላምዬም እስካሁን እንደ ወንድም ቀርበሽ ሳጠፍ እየመከርሽኝ ካጠገቤ ላደረግሽልኝ መልካም ነገሮች በሙሉ አመሰግናለሁ። ማርታንም ወደ ክፍሏ ሄድና እትዬ አንቺ እጅግ በጣም ለየት ያልሽ የትዳር ተምሳሌት፣ የእናቶች ተምሳሌት ነሽ። አሁን ላይ ግን በአንቺና በአባዬ ባለው ክፍተት ማመንም ቢያቅተኝም ከዚህ በላይ መቀመጥ አልችልም፣ ወደ አባቴ ዘንድ እሄዳለሁ ብሎ ናታንም ወሰነ። ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የስጦታ ሚዲያ ቤተሰቦች እጅግ በጣም በጉጉት የምንጠብቀው የዳጣ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱን ውድ ቤተሰቦች ከልብ አመሰግናለሁ። ዳጣ በመጨረሻ ያላሰበችውና ያልጠበቀችው ከባድ ችግር ውስጥ ገባች። ሰላምዬ እጅግ በጣም በሚያሳዝንና በሚገርም ሁኔታ ወይኔ የዘንድሮ ነገርማ እጅግ በጣም ይገርማል። ቆይ ዳጣ ልጅ መሆኗን ገና ቅርብ ጊዜ ከማወቄ በፊት አሁን እንደዚህ ያለ ችግር እንዴት ሊፈጠር ይችላል? እትዬም እኮ እውነቷን ነው። ባሏ እዚህ ተቀምጦ ዱባይ ስትሄድ እኔን አምና ይህን ያክል ጊዜ ሲፈጠር ዝም የተባለው ሌላ ችግር
እንደሚመጣ መገመት ነበረብኝ። በሰዓቱ እኔ ፈልጌና ጋሼ ባይፈልግ ይሄን ነገር ስላደረግኩት የትየን ትዳር እስከ ዛሬ ድረስ ጠብቄያለሁ። አሁንም ቢሆን መስዋዕትነት ለመክፈል ዝግጁ ነኝ ብላ ወሰነች። አቶ ደረጀም ደግሞ ሰላም፣ የዛኔ በተሳሳትኩበት ጊዜ ልቤን ሰበርሽው፣ ይህ አሁን ትዳሬ ተበተነ፣ እንኳን ደስ አለሽ ብሎ ሲላት፣ እንዴ ጋሼ ምን አይነት አስተሳሰብ ነው? እንዴት እኔ ደስ ሊለኝ ይችላል? ይሄ ነገር እኮ ፈልጌው የተፈጠረው ፈልጌው አይደለም። ስለዚህ አንዴ የሆነ ሆኗል። ዋናው ነገር ከዚህ በላይ መሰቃየትና መቃጠል አልፈልግም ብላ ዳጣም ወደ ጎዳና ለመውጣት በማሰቧ እጅግ በጣም ልብ የሚሰብርና እሺ በቃ ደሬ፣ እኔ ሁሉንም ነገር አዳምጫለሁ፣ ሁሉንም ነገር ሰምቻለሁ። በትዳሬ ላይ ግን እንደዚህ የምትማግጥና ቆሻሻ ትሰራለህ ብዬ በፍጹም አስቤም አላውቅም ብላ እውነቱን ስትናገር፣ አቶ ደረጀ ያለው አማራጭ እንግዲህ ዳጣ የገዛ ልጁ እንደሆነችና የተረገዘው ጽንስ እሱ ስለማያውቅ እጅጉን በጣም ግራ ተጋብቷል። ዳጣ፣ በእኔ ምክንያት ትዳራችሁ በፍጹም እንዲበላሽም ሆነ ሌላ ችግር ውስጥ እንድትገቡም አልፈልግም። እውነታውን ለመናገር እጅግ በጣም በሚገርምና በሚያሳዝን ሁኔታ የመጨረሻችን ይሄ መሆኑ በጣም ልብ ይሰብራል ብላ ወይዘሮ ማርታ ለትዳሯ ዋጋ እንደከፈለችም ስትናገር እጅጉን በጣም ልቡ ተሰበረ። ሰላምዬ ደስታዋን እያጣጣመች ሳለ የአቶ ደረጀና የወይዘሮ ማርታ የትዳር መበላሸት እጅጉን በጣም ልባቸውን ሰብሯቸውና አሳዝኗቸው መጨረሻ ላይ በሚገርምና በሚደንቅ ሁኔታ እኔ ካሁን በኋላ ምንም ይፈጠር ምንም በእንደዚህ አይነት መልኩ መቀጠልም አልፈልግም፣ በእንደዚህ አይነት መልኩ መንገብገብም አልፈልግም። የሰፈርና የአካባቢ ሰዎች እየተጫወቱብኝ ነው። ደረጀ፣ የሰላም ጉዳይ ሁል ጊዜ ያሳስበኛል። ቆይ ሰላምን በእኔ እየጠረጠርሻት ነው እንዴ? ተረጋጊ ብሎ ሲላት፣ የሚያረጋጋ ነገር ምን አለ? አንተ ትቀልዳለህ አይደል? ብላ ስትጮህበት መጨረሻ ላይ እንግዲህ እሱም የመጨረሻ ማስጠንቀቂያ ሲሰጣት ደነገጠች ማለት ነው። ናታን፣ እማዬ ለውሳኔዎቹ ባትቸኩይ በጣም ደስ ይለኛል። እኔ እውነቱን ስነግርሽ አንቺም አባዬም እንድትለያዩ አልፈልግም፣ ግን እየሆነ ያለው ነገር ልብ ይሰብራል። ምን አለ መሰለሽ እማዬ፣ አንዳንዴ የሰፈርና የአካባቢ ወሬ ከሰማን ምን እንደሚፈጠርና ምን እንደሚከሰት ስለማታቂ ይሄ ነገር በፍጹም ሊሆንም ሆነ እንደዚህ ማሰብ የለብሽም። በተገላባጩ ደግሞ እጅግ በጣም በሚገርም ሁኔታ አንቺ እኮ ለየት ያልሽ የእናቶች ተምሳሌት ነሽ፣ መጨረሻ ላይ ይህንን ነገር ማድረግ የለብሽም ብሎ ደመደመ። ከዛ በመቀጠል ናታን፣ ምን አለ አንተን የመሰለ ልጅ በሰጠኝ ብዬ አንዳንድ ጊዜ የምመኘውና አንዳንድ ጊዜ የሚሆነው ነገር ያሳዝነኛል። አሁን ላይ ግን በምንም አይነት ሁኔታ አንተ ከአቢጌል ጎን ሆነህ አቢጌል ጋር መጋባት አለባችሁ ብላ ስትል፣ አይ እንደዛማ ሊሆን አይችልም። ስለዚህ አቢጌልና እኔ እኮ ምንም የፍቅር የጀመርነው ነገር የለን። ስለዚህ የማያፈቅሩትንና የማይወዱትን ሰው እንዴት ሊገባ ይችላል ብሎ ሲል፣ አይ እሱማ መሆን የለበትም። እውነት ለመናገር አቢጌልን ወርቅ የመሰለች ልጅ ምን ይጎላታል? ናታን ነው ልብህ ያለው ዳጣ ጋር ነው ብላ መንሻፈፍ ጀመረች። ከዛ አረባክሽ እማዬ የሌለ ነገር እያሰብሽ ብዙ ነገር እንትን አትበይ አላት። እንግዲህ የዳጣና የናታን የፍቅር አጀማመር ቢያምርም መጨረሻ ላይ ምን እንደሚፈጠርና እንደሚከሰት የሚታወቀው ነገር የለም። ዳጣ አሁን ላይ ለናታን እየተናገረችው ያለችው፣ ስማ ናታን፣ እኔ እውነቱን ስነግር አንተን በጣም አፈቅራለሁ፣ ወድሃለሁ። ግን አቢጌል ታላቅ እህቴ ናት። እህቴ መሆኗንም በሆነ ጊዜ ልታውቅ ትችላለች። እውነት ተደብቆ አይቀርም። የዛኔ ደግሞ ለእኔ ከባድ ጸጸትና ደስ የማይል ነገር ነው የሚፈጠረው። ስለዚህ አንተም ሆነ እኔም በደስታ መኖር የምንችለው
እውነቱን ስነግርህ አቢጌል እያፈቀረችህና ካንተ ጋር መሆን የምትፈልግ ወይም አንተ ፍላጎቱ ካለህ ከእሷ ጋር ሁን። እኔ በጭራሽ አንተን መጉዳትም አልፈልግም። በጣም ጥሩና መልካም ልጅ ነህ። በዛ ላይ ደግሞ አቢጌልን ማሰብ አለብኝ ብላ ስትናገር ደነገጠችና እንዴ ዳጣ፣ እኔ እኮ አቢጌልን ድሮም እወድሻለሁ አፈቅርሻለሁ ብዬ አላልኳትም። ስለዚህ እውነቱን ስነግርህ አንተ ግን በጣም 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 ፍቅር ካለ ከሷ ጋር መቀጠል ትችላለህ ብላለች። አቢጌል በማሳዝን ሁኔታ ናታንን ለመውደድ እና ለማፍቀር ስትል መስተፋቅር ለማድረግ ደፋ ቀና እያለች ትገኛለች። አርጆን መስተፋቅር አምጥቶ መድኃኒት እንዲሰጣት አዘዘችው። እሱም ደግሞ ምን ሆነሻል ኤብዬ? በምንም አይነት ሁኔታ ይህንን አይነት እኮ ነገር ማድረግ የለብሽም። ምክንያቱም እጅግ በጣም ከባድና አደገኛ ነገር ነው። ይህን ነገር ከተደረገ ደግሞ እድሜ ዘላለሜን ካንቺ መለየት በጣም በጣም ይከብዳል። ስለዚህ እንዴት እንደዚህ ልታደርጊ ትችያለሽ? ይሄ እኮ በጣም አደገኛ ነገር ነው ብሎ ሲላት፣ ስማ የምትወደኝና የምታፈቅረ ከሆነ ይሄን ማድረግ አለብህ። የማትችል ከሆነ ግን ካሁን በኋላ አጠገቤ እንዳትደርስ ብላ ስታስፈራራው እውነት መስሎት ፈራና መጨረሻ ላይ እንግዲህ በቃ እንደዛ ከሆነ ካሁን በኋላ በህይወት እያለሁኝ አንቺን ማንም ሰው እንትን ሲልብኝ አልፈልግም። ለእኔ መውደድና ማፍቀር ብለሽ ይሄን ነገር ማሰብሽ በጣም ትልቅ ነገር ስለሆነ እረዳሻለሁ ኤብዬ። በየትኛውም የህይወት ጉዞሽ ካጠገብሽ ሁኜ ላግዝሽ ዝግጁ ነኝ። ስለዚህ ያልሽውን ነገር እንደማመጣልሽ ተስማማሁ ብሎ ሲላት አቢጌል በጣም ደስ አላት። አርጆን ለሱ መስሎታል። እሱ ግን በፍጹም እንደማይወዳትና እንደማያፈቅራት ግልጽ ነው። እሱ ይወዳታል፣ እሷ እንደማታፈቅረውና እንደማትወደው ግልጽ ነው። እና ይህንን መስተፋቅር አምጥቶ ለአቢጌል ሊሰጣት ነው የሚለው በጉጉት የሚያሳይ ይሆናል። ያ መስተፋቅር ደግሞ በጭራሽ እንደማይሰራና በጭራሽ ለአቢጌል እንዳልሆነ ለሱ እንዳልሆነ ሲያውቅ ምን ይሰማዋል? ናታንስ በዚህ በመስተፋቅሩ ምክንያት አቢጌልን በድንገት ሲወዳትና ሲያፈቅራት ዳጣስ ምን ይሰማት ይሆን? እንግዲህ ከባድ ጦርነት ትፈጥር ይሆን ወይስ ናታንን ያፈቀረችበት መንገድ እየተሳሳተ ነው ብላ ራሷን ከባድ ጸጸት ውስጥ እንደምታስገባ ግልጽ ነው። እንደገና እህቷም ስለሆነች ይሁን ለበጎ ነው ብላ ልታምን ትችላለች። በስተ መጨረሻ የዳጣና የናታን መጨረሻ ምን ይሆን? ወይዘሮ ማርታስ ውሳኔዋ በጣም ያስፈራል። በቀጣይ ፓርት እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።